ሰበር በዛሬው ዕለት ሐሙስ በስካይላይት ሆቴል ኢትዮ ፋይት ናይት ዮናስ ቬጋስ የቢኒያም ሽብሬ የኤምኤምኤ ፋይተሩ ማናጀር የሆነው እንዲሁም ዩናይትድ አፍሪካ ኤምኤምኤ ከኪክቦክስ ፌዴሬሽን ጋር በመተባበር በሀገራችን ትልቁ የኮምባት ስፖርት ውድድር ፋይት እንደሚያዘጋጁ መግለጫ ሰጥቷል፣ ተፈራርመዋል። በዚህ ማታ ቪዲዮ እየሰራው ያለሁት ይደርሳችኋል ብዬ ነው። እናንተም ለሌሎቹም አጋሩ፣ ሐሳብ አስተያየትም ስጡበት። በመግለጫው ፕሮግራም ላይ የዚህ ሜን ኢቨንት የሚሆነው ኤምኤምኤ ፋይት ቢኒያም ሽብሬ ከውጪ መጥቶ ከሀገረ ሰላም ጋር ፋይት እንደሚያደርግ እንዲሁም በኪክቦክስ ደግሞ ኬብሮም የኪክቦክስ ፋይተር መጥቶ ፋይት እንደሚያደርግ እንዲሁም ሌሎቹም የኪክቦክስ ፋይቶች እንደሚኖሩና ሞይታይም ሊኖር እንደሚችል መግለጫ ሰጥቷል ማለት ነው። ፋይቱ ነሐሴ 23 እንደሚደረግም ተናግሯል ማለት ነው። ዝርዝር መረጃ በቅርቡ መረጃ እንሰጣችኋለን ብሏል። እኔም ተከታትዬ ማቀብላችሁ ይሆናል። ነሐሴ 23 በኮንቬንሽን አዲስ የሚደረገውን ኮምባክት ወይ ደግሞ የሚክስድ ማርሻል አርት ፋይት ምክንያቱም ሜን ኢቨንቱ የዚህ ኤምኤምኤ ፋይት ነው የሚኖረው። በዚህ ፋይት ደግሞ ለሌሎቹ ፋይተሮች ከውጪ መጥቶ ነው የሀገራችንን ፋይተሮች ፌስ የሚያረጉ ወይ ደግሞ ከነሱ ጋር ፋይት የሚያረጉት ብሏል። እነዚህ ሰዎች አንድ ላይ በመተባበር ይሄንን ፋይት ለማዘጋጀት ዛሬ ጫና የሚደረግበትን ቀን አሳውቋል ማለት ነው። ስለዚህ ፕሮሞሽን ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደ ስፖርት ቢሮ ብቻ ከምን እንደ ከተማ አስተዳደር ለከተማችን ሊጠቅመን በሚችል ጉዳይ ለከተማው ሕዝብ ለልማቱ ለተወዳዳሪነቷ ለገጽታዋ ለሁሉም በሚጠቅም መንገድ እስከተካሄደ ድረስ የትኛውንም አካል ፍትሃዊ በሆነ መንገድ የመደገፍ የማጠናከር ትልቅ ኃላፊነት አለበት። ለዚህ መነሻ የሚሆነው ባለፈው የተካሄደው ውድድር አለ። ከአንድ ወር በፊት ለዳኒ ያስታውሳል። ያንን አይመለከት በቃ እዚህ ስላለው ነገር ነው ልነጋገር የምንችለው እንጂ አንዱን እየኮነን የኛን መልአክ በማድረግ ለውጥ አይመጣባችሁ እንዳትሸውዱ። ያኛው በራሱ ጥንካሬውን ይገመግማል፣ ጉልበቱን ይገመግማል፣ ያርማል። ይሄኛው ደግሞ ፕሮግራሙን ያካሂዳል፣ በኋላ ደግሞ ጥንካሬውን ይገመግማል፣ ጉልበቱን ያርማል፣ ይሄዳል። ስለዚህ አንዳንድ ዝም ብለው እዛም እዚህም የተሳቡ ነገሮች ማንሳት ለህዝብ የማይጠቅም ለሚዲያው የማይጠቅም እንደዚህ ነገሮች ቢስተካከሉ በጣም የተሻለ ነው። ጌታቸው ስዌት ቦክስ ወይስ ዩናይትድ አፍሪካ ኤምኤምኤ? በኢትዮጵያ የኤምኤምኤ ገበያ ላይ አሁን እየተነሳ ያለውን ትልቅ ጦርነት ሰምታችኋል። ኢቲኤፍሲ ገና ዙፋኑ ላይ ሳይደላደል ሌላ አስፈሪ ተቀናቃኝ መጥቷል። ባለፈው በጌታቸው ስዌት ቦክስ ጂምና አጋሮቹ አዘጋጅነት የቀረበው ኢቲኤፍሲ በህዝቡ ዘንድ ምን ያህል ፍላጎት እንደፈጠረ ሁላችንም አይተናል። ኦክታጎኑ፣ ድባቡ፣ የተፋላሚዎቹ ብቃት፣ ሁሉም ነገር አስገራሚ ነበር። ታዲያ ገና አንድ ፋይት እንደተዘጋጀ ዩናይትድ አፍሪካ ኤምኤምኤ የተባለ አዲስና ግዙፍ አዘጋጅ በድንገት ብቅ ብሏል። ይህ ማለት በአጭር ጊዜ ውስጥ በኢትዮጵያ ኤምኤምኤ ውስጥ ትልቅ የገበያና የተፋላሚዎች ፉክክር ሊጀምር ነው። ይህ ውድድር ለስፖርቱ ጥራትና ለተዋጊዎች ክፍያ ትልቅ እድል ይዞ ይመጣል። በሌላ በኩል ገና ዘርፉ ሳይጠነክር ገበያውን ይከፋፍለዋል ብዬ ሰጋለሁ። አሁን ጥያቄው ለእናንተ ነው። የጌታቸው ኢቲኤፍሲ የበላይነቱን ይዞ ይቀጥላል ወይስ አዲሱ ዩናይትድ አፍሪካ ኤምኤምኤ ገበያውን ይነጥቀዋል? ብሬኪንግ ኒውስ ጋይስ፣ በዛሬው ዕለት እንግዲህ ኢትዮ ፋይት ናይት ፕሮሞሽን በዮኒ ቬጋስ በአዲስ አበባ ወጣቶችና ስፖርት ቢሮ እንዲሁም በዩናይትድ አፍሪካ ኤምኤምኤ ቅንጅት እንግዲህ ውል ተፈራርመዋል ማለት ነው። ይሄ ውድድር በኮንቬንሽን ሴንተር የሚካሄድ ነው ማለት ነው። እዚህ ውድድር ላይ በርካታ የሀገር ውስጥና የውጭ ተሳታፊዎች ይኖራሉ ማለት ነው። ቢኒያም ሽብሬ በዚህ ፋይት ነው ፕሮሞት የሚያደርገው ማለት ነው። ሄድ ላይ ሜን ኢቨንት እንደሚያደርግ ተስፋ እናደርጋለን። አገረ ሰላም ኮላውት ያደረገው በዚህ ፕሮሞሽን ላይ ነው የሚኖረው። ክብሮም ንጉሴም በዚህ ፕሮሞሽን ላይ ነው የሚኖሩት ማለት ነው። በርካታ የውጭ ፋይተሮችም ደግሞ እንደሚመጡ ተነግሯል ማለት ነው። ኮንፊደንሻል ነው ለአሁኑ። ወደፊት በደንብ አጓጊ የሆኑ ማቻፖች ጠብቁ ከኛ ብለዋል ማለት ነው። ኢትዮ ፋይት ናይት ፕሮሞሽን ተቀላቅለዋል ማለት ነው። ያው እንግዲህ እንደምታውቁት ነው። ቅድም በጋዜጣዊ መግለጫው ላይም ተናግሬያለሁ። እኛ በተቻለ መጠን የምናቀርበውን የፋይቲንግ ፕሮግራም ለህዝቡ በጣም የመጠነና ህዝቡን የሚያስደስት መሆን አለበት። በዛ ላይ ነው ጠንክረን እየሰራንም ያለ ነው። ቀደም ብሎ ይሄ ስፖርት ፕሮግራም ከኛ በፊት የዛሬ ምናልባት አንድ ወር 2 ወር አካባቢ በሌላ ሰዎች ተደርጎ ነበረ። ምናልባትም እኛ ደግሞ ከዛ በመነሳት ትንሽ ነገሮችን ደግሞ
ወጣ ቢሉ ቅድም ልናገር እንደሞከርኩት እኔ ይህን ውድድር ሳይ አሜሪካን ሀገር ሆኜ ነበር ያየሁት የነበረውና ልቤ ሁለት ነበረ። በአንድ በኩል ደስታ፣ በአንድ በኩል ሀዘን ነው። ምክንያቱም የተደሰትኩበት ያው ኢትዮጵያ ሲያሸንፍ በማየቴ ደስተኛ ነበርኩኝ። የተሸነፈውም ኢትዮጵያዊ ደግሞ መሆኑ ደግሞ ሀዘን ውስጥ ከቶኛልና እኔ ከዛ ውስጥ በወጣ መንገድ የኛ ህዝብ ልክ እዚህ ጋር እንደምታያት ባንዲራችንን አስቀምጠን የሌላ ሀገር ባንዲራ ደግሞ እዛ ጋር ቆሞ አገራዊ ስሜት እንዲፈጥር የተደረገ ጥረት ነው። አንድም ይህን እንዳዘጋጀ ገፋፋኝ የዚህ አይነት ዝግጅት መሆኑ ነው እንጂ ምናልባት አገራዊ ብቻ ቢሆን ኖሮ እዚህ ቦታ ላይ ላታገኝ ትችል ነበርና ይህንን ስሜት በህዝቡ ላይ ለመፍጠር ነው የፈለኩት። በቀሉ ወይም ጆኒ በጣም ደስ ብሎኛል። ከምንም በላይ ኢንተርናሽናል ውድድር መሆኑ ለኔ ትልቅ ግሬስ ይሰጠኛል። ሁለተኛ ነገር ደግሞ አዘጋጁ አካል አንድ አለመሆን፣ 2 3 ሳይሆኑ 4 5 ናቸው። ስለዚህ አንድም ለውድድሩ ትልቅ ድምቀት ይሰጣል ብዬ አስባለሁ። ከዛ በመዝለል ተወዳዳሪን በተመለከተ ሳወራ ተወዳዳሪ በጣም ፕሮፌሽናል ነው። ኢንተርናሽናል ተወዳዳሪ ነው። ብዙ ጊዜ ዊን ያደረገ ልጅ ነው። እሱን መግጠም ለኔ ትልቅ ነገር ነው። እኔም በዚህ ነገር ደግሞ በጣም ሞር እንድዘጋጅ ይረዳኛል። ይህን ውድድር በጣም ፈልገዋለሁ። እግዚአብሔር ይመስገን። በዛኛው ስንከለከል ፈጣሪ ደግሞ ያኛው በር ሲዘጋ የኛው በር ከፈተልንና እግዚአብሔር ይመስገን። ሞር ይሄ ወፍታለን እንደ ዝግጅት ግን ምን ያክል ዝግጅት እያደረክ ነው? እንዴት እየተዘጋጀህ ነው? እሱን ትንሽ ብትነግረን። ጥሩ እየተዘጋጀው ነው። ባለሙያ አለ። ከባለሙያ ጋር በደንብ እየሰራሁኝ ነው። ጧት ማታ ትሬኒንግ አደርጋለሁ። በቂ እረፍት አደርጋለሁ። እንግዲህ ሬዲ ነኝ፣ በሁሉም ነገር ሬዲ ነኝ። ሜንታሊ ፊዚካሊ። ውድድሩ አልተገለጸም ዛሬ። እንግዲህ ውድድር ነው ሁለታችሁም ተወዳደሩት። ሞር አዘጋጁ ሲነግራሉ። እስካሁን ባለኝ ግን ኤምኤምኤ ነው። እኔ በሁለቱም ዝግጁ ነኝ። በኤምኤም በሁሉም ዝግጁ ነኝ። ሁሉንም እየሰራሁኝ ስለሆነ ማለት ነው። ስለዚህ ኤምኤምኤ ነው። ቢኒያምም ኤምኤምኤ ፋይተር እንደመሆኑ በዛ ነው መገጥሞ አም ሬዲ ቢኒ በደንብ መዘጋጀት ይጠበቅባል ወንድሜ። አክባሪክ ነኝ ቢኒዬ። በጣም ፕሮፌሽናል፣ ብዙ የሀገርን ባንዲራ አስጠርታል። በየሀገሩ የሀገሩን ባንዲራ አስጠርቷል። እኔም ልክ እንደሱ ያንን አድርግ ያለውና አሁን ላይ ደግሞ ሁለታችንም ያለንን ብቃት ለህዝባችን ለማሳየት በዝግጅት ላይ ነን። እንግዲህ ቀኑ እስኪደርስ ጓጉቻለሁ። ዮኒ ቬጋስ በጣም ያየሁት በሁለቱም መካከል ምን መሰለ፣ ሁለቱም የማርሻል አርት ሰዎች ስለሆኑ በጣም ጨዋ የሆነ ንግግር፣ ጨዋ የሆነ መልእክት ነው የሚያስተላልፉት። ባለፈውም ቢኒያም ቲክቶክ ላይ ያወራው ነገር እየሰማው ነበረ። አሁን ማርሻል አርቱ ፕሮፌሽናል በሆኑ ሰዎች ሲዘጋጅ ፕሮፌሽናል የሆነ ንግግር፣ ፕሮፌሽናል የሆነ ውድድር ነው የምናየው ሁሉ ጊዜ። ሁለቱም ያደረጉት ንግግር እኔ ሳይ በቃ በጣም ዲሲፕሊን የሆኑ ልጆች ናቸው ሁለቱም። ለዚህ ደግሞ ልባችን ገዝተዋል ሁለቱም እና እንደዚህ አይነት ውድድር መዘጋጀቱ ለኔ ትልቅ ሀሴትን ፈጥሮልኛል። በቢኒ ደረጃ ያሉ ዝግጅቶች ምን ይመስላሉ? ትንሽ እንግዲህ ያው እንደ ቢኒያም ማናጀርነቴ በቢኒ በኩል ያሉት ዝግጅቶች ያው ቀደም ብሎ ታሪኩንም ስናይ ሁልጊዜ ሲያሸንፍ የመጣ ልጅ ነው። ተሸንፎ አያውቅም። እኔ ቅድም ሀገረ ሰላም ጓደኛነት ሰምቻለሁ። የምትወዱት አልመሰለኝም እና ልታጡት ፈልጋችሁ ከሆነ ማድረግ ነው ያለባችሁ። እኔ ግን እንደ ወንድም ከረኝ ጋር ግን እንደ መቅረት የሚቻልበት ነገር ቢሆን እንጂ እውነት ለመናገር ከቀልዱ ስንወጣ ቢኒያም በጣም ብዙ ትሬኒንግ እያደረገ ነው። እውነት ለመናገር ለአገረ ሰላም የሰጠው ቦታ በጣም ከባድ ነው፣ ይፈትነኛል የሚል ግምት አለው። ያው እንደ ማናጀር እኔና እሱ የምናወራውን ዲቴል አሁን ሚዲያ ላይ ማውራት አይጠበቅብኝም፣ ግን በጣም ትልቅ ዝግጅት እያደረገ ነው። ምክንያቱም የእሱንም ታሪክ ስንሰማና ስናጠና እሱ የመጣበትም ነገር ቀላል ስላልሆነ ምናልባትም ደግሞ ከዚህ ፋይት ጋር ይመጣጠናሉ ብለን ስላሰብን ነው እነሱም እንዲጋጠሙ ያደረግናቸው። እውነት ለመናገር ለሁለቱም ጉድላክ ነው የምመኘው። ምንም እንኳን የእሱ ማናጀር በሆንም ሁለቱም ቅድም እንዳልከው ወንድሞቻችን ናቸው። በእርግጠኝነት ግን አንድ ነገር እርግጠኛ ሆኜ ግን ህዝቡ በጣም ጥራቱን የጠበቀና ጥሩ ፋይት ያያል ብዬ ገምታለሁ። እንዳልኩ ነው እኛ ብዙ ጊዜ ከባለፈው
ፋይት እንዳየነው ራሱን ደረጃውን ያላማከለ ኪሎአቸውን ያላማከለ በመሆኑ በአጭር በ45 ሰከንዶች ባልሞላ ጊዜ ውስጥ ይሄ ነገር እንዲፈጠር ሆኗል። እኛ ከዛ በመማር ሁለቱም ሰዎች አቅማቸውን አይተን ኪሎአቸውን አይተን ይመጣጠናሉ ብለን ያዘጋጀነው ፕሮግራም ስለሆነ ውጤታማ እንደሚሆን ተስፋ አድርጋለሁ። ህዝቡ የሚደሰትበት ነው የሚሆነው። እንግዲህ ለእናንተም ጉድ ላክ። እሱ በኋላ ነግረዋለሁ።